ጴንጤ ከመንፈስ ቅዱስ ሐሳብ ጋር መላቀቅ ያስፈራዋል። ከዛ ሐሳብ ጋር መፋታት ያስፈራዋል። ኦኬ በህይወት ምድር የምትፈራው ካላችሁት የሱን ፕሬዘንስ ሚስ ማድረግ እፈራለሁ ይላችኋል። እኔ ምን ትፈራለህ ብትሉኝ እሱ ነካክቶኛልና ብያችኋለሁ። 100% እንደዛ አይደንቲፋይ አታደርግም ቤተክርስቲያን ግን በቃ ነክቶናልና ዊ ኖ ዳት ሲነካ ምን እንደሚነካ እናውቃለን። ለሌላ ነገር እንዳትሆኑ አድርጎ ነው ያበራሻችሁ። ለምንም ነገር ነው ማትሆኑት። ከዛ በኋላ ከእግዚአብሔር ሐሳብ ውጪ ማለት አይመቻችሁም፣ አትገቡም ማለት አይደለም። የእግዚአብሔርን ሐሳብ ትታችሁ ልትገቡ ትችላላችሁ፣ ሰዎች ናችሁ። ግን ስታዩት ራሳችሁን ትላንት የተመቻችሁ አይመቻችሁም፣ አበላሽቷችኋል። ለዛ ነገር በቃ እንዳትሆኑ አድርጓችኋል፣ እንዳይጠማችሁ አድርጓችሁ የሆነ ነገር አቅምሷችኋል እዚህ ጋር ኦኬ። ስለዚህ ትላንትና ተመችቷችሁ ስትኖሩበት የነበረ ኤንቫይሮንመንት ዛሬ የለም። በቃ አይመቻችሁም፣ ይደብራችኋል። ለምን? በቃ ያያችሁት የእግዚአብሔር መንፈስ አለ፣ የዳሰሳችሁ ነገር አለ። ሶ ኢን ዩር ላይፍ ምን ያስፈራል ካላችሁኝ ያን ፕሬዘንስ ማጣት ያስፈራኛል። ሰው ነኝ። ከዛ ከእግዚአብሔር ሐሳባው ገለል ምልባቸው ብዙ ጊዜዎች አሉ። እንደውም ምናልባት ትህትና አይደለም እሺ፣ ሪያሊቲ ነው። እዚህ ያላችሁ 100 ምናምን ሰዎች ምናልባት ከእናንተ ሁሉ ደካማው እኔ ልሆን ይችላል፣ ራሴን ስመለከት ማለት ነው። ይሄ በእግዚአብሔር ፊት የምናገረው ግብዝነት አይደለም፣ ወር የሆነ ትህትና አይደለም። አት ሴም ታይም ግን ምን ያስፈራሃል ብትሉኝ ያን ፕሬዘንስ ማጣት ያስፈራኛል። ጴንጤ አገልጋይ መድረክ ላይ ሲወጣ መጀመሪያ የሚያየው የሚበራውን የሰዎችን ፊት አይደለም። መድረክ ላይ ሲወጣ መጀመሪያ የሚፈልገው የሚናፍቀው ነገር እሱ ሲሰብክ የሚገለጥን የእግዚአብሔርን ኃይል የእግዚአብሔርን መንፈስ ይጠብቃል። ያንን ፕሬዘንስ ነው መጀመሪያ ኤክስፔክት የሚያደርገው። ታዲያ ምን ያስፈራሃል ብትሉት ጴንጤን አገልጋይ ከዛ ፕሬዘንስ መላቀቅ ያስፈራዋል፣ ምንም ያልደካማ ቢሆን። ስለዚህ ወደ ፔንቴኮስታሊዝም ስትመጡ ኦርጋኒክ የሆነ ከመንፈስ ቅዱስ ጋር ያለን ኮሚኒየን ኤክስፔክት አድርጋችሁ ነው የምትመጡት ማለት ነው። በዛ ውስጥ ከመጠበቅ አለብን የሚለውን ቅድም አንስቼዋለሁ። ተባረኩ። አሁን ጊዜው ለእናንተ ልስጥና ጥያቄዎች ካሏችሁ ሪፍሌክሽኖች ካሏችሁ መጀመሪያ እዚህ ገስት ላይ ያላችሁ ሰዎች፣ ከዛ በኋላ ሞዴሬተሮች የምታስገቧቸው ሰዎች ደግሞ ትቀጥላላችሁ ማለት ነው። እሺ ቃልዬ፣ ያው ከላይ ስላለው እኔ ልጀምርና ሌሎቻችሁም ደግሞ ጥያቄ ያላችሁ ምናምን። እሺ በጣም አሪፍ ነው። ቃሊ አንሚና ይህ ነገር መቀጠልም አለበት ባይ ነኝ። አንድ 5 ጥያቄ ያለኝ በጣም አጠራጠር አድርገህ ትመልስልኛለህ። ግን አንደኛውን ትንሽ ነካክተዋል፣ ካልሆነም ቢቀርም ችግር የለም። ሌሎቻችሁ ግን ጥያቄም ያላችሁ ምናምን 1 ቁጥር ጻፉ፣ ሞዴሬተሮች ምናምን ያስገቧቸዋል። እና ጠጣክ ልጠይቅ ቃልዬ 5 ነው ግን አጫጭር ነው እንዴ? ታካብዱ አንተ ደግሞ ከታች እና ሄኖክ እና ያዲ ሰዓት አስቀምጥላለሁ ከፈለክ ልክ እንደ ዲቤት ማለት ነው። በ5 ደቂቃ ውስጥ እንትን ማለት ትችላለህ። ሜቢ የእነሱን ጥያቄ ሊሆን ይችላል። እሺ ለማንኛውም ልጠይቅ። ሚዩት አድርግ ድምፅ እንትን እንዳይል። ኦኬ አድርገሃል። አንደኛው ያው ርዕሱን ጴንጤነት ወይም ፔንቴኮስታል የሚል ስለሆነ እዚህም ቲክቶክ ላይም ከሚወሩ ከአንዳንድ ነገሮች ጥያቄ የፈጠረብንን ነገር ለሁላችሁም ክሊርም እንዲሆን ለዛም ነው። እኔ እኮ በውስጥ መጠየቅም እችላለሁ ግን እሺ አንደኛ ጥያቄ ኧረ ጠይቂ እንዴ! 5 ጥያቄ ይሄን ያልኩ ነው። ምንድነው የሳቁብኝ ስለሆነ ነው። 5 ጥያቄ ይሄን ያልኩ ነበር ስጠይቅ እኮ ማን ገባ? እሺ እኮ ሚዩት አድርጋ እንዴ! ሚዩት አድርግ። እሺ አንደኛ ጥያቄ አንድን እምነት ትክክለኛ የሚያደርገው ምንድን ነው የሚል ነው። አንደኛ ምክንያቱም አንዳንድ ግለሰቦች የኛ እምነት በ16ኛው የጀመረው በመጀመሪያው የጀመረው ምናምን 2000 ዓመት 3000 ዓመት ታሪክ እንደዚህ አይነት እንትን ነገሩ እንሰማለን። እና እናንተ ፔንቴኮስታሎች በ19ኛው ክፍለ ዘመን በአዙዛ ነው የበቀላችሁት የጀመራችሁት ታሪክ የላችሁም። እንደዚህ አይነት ነገሮችን ስለምንሰማ አንድን እምነት ትክክለኛ የሚያደርገው ምንድን ነው? የጊዜ ጉዳይስ ማተር ያደርጋል ወይ የሚል ነው። አጠር አድርገህ መልስ። እሺ ተሜ ራሱ አለቀሰ። የመጀመሪያው ጥያቄ አንዱን እምነት ትክክለኛ የሚያደርገው ምንድን ነው የሚል ነው አይደል?
ያ አንድ ከጊዜም አንጻር ማለት ነው። ያው እንደሚሉት በ19ኛው ምናምን ስለሚሉ ትክክለኛ ነው እምነት የክርስትና መጽሐፍ ቅዱሳዊ ነው ወይም ደግሞ ትክክለኛ እምነት ነው ፔንቴኮስታል ትክክለኛ እምነት ነው ወይም የምትለው ምን ሲሆን ነው? ከጊዜ አንጻርም ማለት ነው። አንድ እምነት ትክክለኛ የሚያደርገው ያ ትራዲሽን የሆነ ሰዓት ላይ ስለጀመረ አይደለም። ሰምቻለሁ፣ እንደዛ አይነት ነገሮች ሰምቻለሁ። ለምሳሌ በቃ ፔንቴኮስታል የጀመረው የዛሬ 100 ዓመት ነው የሚል፣ ሪፎርሜሽኑ የጀመረው የዛሬ 500 ዓመት ነው የሚል። አስቂኙ ነገር ሪፎርሜሽኑ የጀመረው የዛሬ 500 ዓመት ነው። ፔንቴኮስታሎች ከ100 ዓመት በኋላ በፊት ነው የመጣችሁትና ከመጣችሁ ገና 100 ዓመታችሁ ነው ብለው 500 ዓመት የሞላቸው እንትኖች ማጂስቴሪያል ሪፎርሜሽን ውስጥ ገና ሲጀመር የነበረው ትራዲሽን ውስጥ የነበሩ ሰዎች ሲናገሩ ሰምቼ አውቃለሁ። እና ስቅ ያለው እንዴ እናንተ ራሱ 500 ዓመት ምንድን ነው የምትሉት? ክርስትና 2000 ዓመት እኮ ነው ብዬ አውቃለሁ። አንድ ትራዲሽን የሆነ ሰዓት ላይ ጀመረ ማለት በሆነ በተዋቀረ መልኩ የሆነ ሲስተም ኦፍ ቢሊፍ እንትን ያደረገ ፎርም ያደረገ የሆነ ኮሚኒቲን እያወራን ነው እንጂ ክርስትናን እያወራን አይደል። ስለ ክርስትና ስናወራ ከዛ ያለፈ ነገር ነው የምናወራው። ስለ ክርስትና ስናወራ የዛሬ 2000 ዓመት የተያዘው እምነት ነው እንጂ የዛሬ 2000 ዓመት የነበረ ኮሚኒቲ አይደለም የምናወራው። በዛ መንገድ አይደለም የምናወራውና አሁን ኮፒ ሊንካችሁ በደንብ ያስፈልገኛል ለተወሰነ ሰዓት ካሜራ መዝጋት ስላለብኝ ነውና የምናወራው ከእንትን አንጻር አይደለም ከዚህ ከሆነ ኮሚኒቲ ፎርም ከተደረገ ኮሚኒቲ አንጻር ብቻ ሳይሆን የዛሬ 2000 ዓመት ስለነበረ እምነት ነው የምናወራው። ስለዚህ የዛሬ 2000 ዓመት የነበረውን እምነት ይዛችኋል ወይ? ኦኬ የዛሬ 2000 ዓመት የነበረውን እምነት ይዛችኋል? የመጀመሪያው ጥያቄ መሆን ያለበት እሱ ነው። የዛሬ 2000 ዓመት የነበረውን እምነት ይዛችሁ ከሆነ ጥሩ። ያ እምነት ምንድን ነው? ያ እምነት ኦርቶዶክስ ነው? ያ እምነት ካቶሊክ ነው? ኧረ ሁለቱም አይደለም። ታዲያ ያ እምነት ምንድን ነው? ያ እምነት ክርስትና የሚባል እምነት ነው። በቃ በክርስቶስ አምኖ የመዳንን ጉዳይ ስትረስ አድርጎ የሚናገር እምነት ነው እንላለን። ስለዚህ ያ እምነት ያላችሁ ሰዎች ድናችኋል። ያ እምነት ያላችሁ ሰዎች ኦፍ ኮርስ የዘላለም ሕይወት አላችሁ እንዳለ። ኦኬ ስለዚህ የመጀመሪያው ነገር እሱ ነው። ቅድም በቀን ነበር ይሄ ፎቶ፣ አሁን ደግሞ መሽቶ ላርግላችሁ እስከዚህ። ስለዚህ ያ እምነት ምን አይነት እምነት ነው? በክርስቶስ ያለን የክርስቶስ አዳኝነት ላይ የሚያተኩር እምነት ነው አንደኛ። ሁለተኛ ለዚህ ለክርስቶስ አዳኝነት በክርስቶስ አዳኝነት ላለን የማይናወጥ እምነት መጽሐፍ ቅዱስን የማይሳሳት ባለስልጣኑ አድርጎ የሚጠራ እምነት ነው። ሶስተኛ ደግሞ ያ እምነት ክርስቶስን ብቸኛው የአዲስ ኪዳን መካከለኛ አድርጎ የሚያስቀምጥ እምነት ነው። አራተኛ ይሄ እምነት ዶክትሪናል ሶፊስቲኬሽኖች በመጡበት ጊዜ ሁሉ በሁለት ዋና ዋና ቴኔቶች የሚታወቅ እምነት ነው። የመጀመሪያው ነገረ ክርስቶስ፣ ነገረ ክርስቶስ ላይ ሰው ኑፋቄ ሊኖርበት አይገባም። ሁለተኛውስ ነገረ ስላሴ ነው። ነገረ ስላሴም ላይ ሰው ኑፋቄ ሊኖርበት አይገባም። ኦኬ ስለዚህ ነገረ ክርስቶስ በነገረ ስላሴ አውድ ውስጥ ይበራራል። ነገረ ስላሴ በነገረ ክርስቶስ ክላሪፋይ ይደረጋል። በክርስቶስ ያለን እምነት የዘላለም ሕይወት የሚያሰጥ እምነት መሆኑን ማመን አለብን። ያ እምነት ደግሞ የሚገኘው በቅዱሳት መጽሐፍቱ ውስጥ በእነሱ የበላይ ዳኝነት የመሆኑን ጉዳይ ማመን አለብን። እነዚህ ነገሮች ሲምፕሊ አንድን እምነት ትክክለኛ እምነት ያሰኙታል ብዬ አምናለሁ። አንዳንድ ሰዎች ሳክራመንቶች ምን የሚያነሱ ሰዎች አሉ። ሳክራመንቶች ተነስተው ዲቤት ልናደርግበት እንችላለን። ስለ ሳክራመንት እናንተ ያላችሁ መረዳት የእናንተ ኢንተርፕሪቴሽን ስህተት ነው፣ ትክክል አይደለም ምናምን እየተባባልን መከራከር እንችላለን። ነገር ግን አንድ ሰው ሳክራመንት ልክ ኖስቲካያን ይክዱ እንደነበረው ካልካደው በስተቀር which means ይሄ የተፈጠረው ዓለም ሁሉ ርኩስ ነው ብሎ ነገረ ክርስቶሳዊ ኑፋቄን ከማምጣት ጀምሮ የሚቀጥል የሆነ ፐርሲስተንት ኑፋቄ ውስጥ ሆኖ ጥምቀትን የጌታ እራትን ምናምን እስካልካደ ድረስ ሌላ ቀን እናወራዋለን። እሱን ፔንቴኮስታል ሳክራመንት ብዬ አንድ ሌላ ፕሮግራም ደግሞ እሰራላችኋለሁ። ግን እሱን እስካላደረገ ድረስ በዛ ምክንያት መናፍቅ ልትሉት አትችሉም። ዲኖሚኔሽን ልለዩ ትችላላችሁ። ግን በክርስቶስ የማመን ጉዳይ ክርስቶስ መካከለኝነት ላይ ቅዱሳት መጽሐፍት የበላይ ባለስልጣንነት ላይ በክርስቶስ በማመን የመዳን ጉዳይ ላይ እንደዚሁም ደግሞ በትምህርተ ክርስቶስ ላይ በትምህርተ ስላሴ ላይ የማይዋዥቅ እምነት ያለው ሰው ትክክለኛው እምነት አለው ብለን መረዳት እንችላለን። ከዛ በተረፈ ደግሞ የእንትንን ጉዳይ ማንሳት እንችላለን። የእውነተኛ ክርስቲያን ሕይወት ጉዳይንም ማንሳት እንችላለን። ዳትስ ዋይ ሉተርም ካልቪንም ሌሎች የሪፎርሜሽኑ ዲቫይንስም ሲያነሱ የሚያነሷቸው ነገሮች አሉ። እውነተኛ ቤተክርስቲያን በምንድነው የምትታየው ሲባል የመጀመሪያው እውነተኛ ትክክለኛው ስብከተ ወንጌል ያለባት፣ ሁለተኛው ቅዱሳት ምስጢራት በትክክል የሚሰጥባት ይሉና ሶስተኛው ደግሞ የሚጨምሩ አሉ ትክክለኛ ክርስቲያናዊ ሕይወት ያለባት። እነዚህን ሶስት ነገሮች የያዘች ቤተክርስቲያን ትክክለኛዋ ቤተክርስቲያን ናት ማለት እንችላለን።
ሳክራመንት ሲባል እንደ ሉተራን እንደ ሪፎርምድ ብቻ እያልን አይደለም። ስለ ሳክራመንት ስናነሳ ስለ ሞድ ኦፍ ፕሬዘንስ ብቻ እያነሳን አይደለም፣ በዛ ውስጥ ስለሚገኝ በረከትም ጭምር እንጂ። ስለዚህ ከዛ አንጻር እንመለከተዋለን። ስለዚህ እናንተ ሐሰተኞች ናችሁ ምክንያቱም የዛሬ 1500 ዓመት መጣችኋል፣ የዛሬ 500 ዓመት መጣችኋል የሚለው ሲምፕሊ አንድ ሰው የራሱን ትክክለኛ አድርጎ አቁሞ ሌሎችን ኢንሲግኒፊካንት ለማድረግ ሲፈልግ የሚጠቀመው ነገር ነው ብዬ አስባለሁ። በአጭሩ ትክክለኛው እምነት ምን አይነት እምነት ነው ከተባለ አፖስትልስ ክሪድን ማየት እንችላለን። አፖስትልስ ክሪድን ማየት እንችላለን። ስለዚህ አፖስትልስ ክሪድ ወይም ደግሞ ይሄ የሐዋርያት አንቀጽ ሃይማኖት የሚባለውን ነገር ይዘን መሞገት እንችላለን። ይኸው ትክክለኛው እምነት ላይ ነኝ ያለሁት ብለን መሞገት እንችላለን ብዬ አስባለሁ። ሶ አፖስትልስ ክሪድን ከእናንተ መሀል መቼም የማይቀበል ሰው አለ ብዬ አላምንም ማለት ሁላችንም እንቀበላለን አፖስትልስ ክሪድም ማለት ነው። ሶ አፖስትልስ ክሪድ አክቹሊ ባለፈውም እንትን ብያለሁኝ መሰለኝ ቪዲዮ አስቀምጬላችሁ ነበረ። እንግዲህ ቲክቶክ ላይ አይታችሁት ይሆን አይሆን አላውቅም። ቪዲዮ ግን አስቀምጬላችሁ ነበረ ስለ አፖስትልስ ክሪድ ማለት ነውና ሁሉም በሚችል ሰማይና ምድርን በፈጠረ በእግዚአብሔር አብ አምናለሁ፣ ደግሞ በአንድ ልጁ በመንፈስ ቅዱስ በተጸነሰ ከድንግል ማርያም በተወለደ በጴንጤናዊ ጲላጦስ ዘመን መከራን በተቀበለ በተሰቀለ በሞተ እና በተቀበረ በሶስተኛው ቀን ከሙታን በተነሳ ወደ ሰማይ በወጣ ሁሉን በሚችል በእግዚአብሔር አብ ቀኝ በተቀመጠ በሕያዋንና በሙታን ሊፈርድ በሚመለስ ይሄ ወደ ሰማይ በወጣ ካለ በኋላ ወደ ሲኦል በወረደ የሚሉ አሉ። ኦልሬዲ በኋላ ላይ የተጨመረ ጭማሪ ነው። ይሄንን እንትናም ያስቀምጣል ማለት ነው። ሩፊነስም በኋላ የተጨመረ መሆኑን ያሳያል፣ ይናገራል በማብራሪያው ላይ ማለት ነው። በእግዚአብሔር ቀኝ በአብ ቀኝ በተቀመጠ ካሉ በኋላ ከዚያም በሕያዋንና በሙታን ሊፈርድ በሚመለስ በጌታችን በኢየሱስ ክርስቶስ አምናለሁ፣ ደግሞ በመንፈስ ቅዱስ በአንዲት ቅድስት ቤተክርስቲያን በኃጢአት ስርየት በስጋ ትንሣኤ በዘላለም ሕይወት አምናለሁ። ይሄ እምነት የምታምኑ ከሆነ እውነተኛው ቤተክርስቲያን ለመሆን ምንም ነገር አያንሳችሁ፣ እውነተኛው ቤተክርስቲያን ትባላላችሁ። በዛ ውስጥ ግን ብዙ ኢንተርፕሪቴሽናል ዲቤቶች ሊኖሩ ይችላሉ ምናምን ለነሱ በራችን ክፍት ይሆንና ይሄ እምነት ግን የማይናወጥ እምነት ነው። በቃ ይሄ አሁን ያነበብኩት የአፖስትልስ ክሪድ በቃ የማይናወጥ እምነት ነው። ስለዚህ እዛ ላይ መገኘታችን እርግጠኞች መሆን አለብን። አንድ ሰው ግን አልዳናችሁም ጥምቀት ያድናል አያድንም የሚል ክርክር ጀምሮ አያድንም ብለሃል አይደል በቃ አልዳንክም ማለት ነው ሲል መጠየቅ አለብህ። እስቲ አፖስትልስ ክሪድን አንድ ሰው አምኖ አይድንም እሱም ማመኑ ብቻውን አያድነውም የሚል የቤተ ክርስቲያን ታሪክ አርቲኩሌሽን አምጣልኝ ትይዋለሽ። የለውም። ከሌለው ድነናል፣ እናመሰግናለን። ሲጀመር ደግሞ ለእናንተ አይደለም ሄዳን ነው ራሱ ብለን እንጨርሳለን። ቤቲ ቴንክ ዩ። እሺ ቃልዬ ይሰማል? ኔትወርክ እሺ ይሰማል። አጠር አድርገህ መልስ። ቢያንስ ሰዓት አስቀምጥላለሁ። እኔ ጭንቅላት ከላይ አስቀምጥላለሁ። ቶሎ መልስ፣ ለሌሎችም እድል ለመስጠት። ሁለተኛ ደግሞ ፔንቴኮስታል ፕሮቴስታንት አይባልም ወይ? ምክንያቱም አንዳንድ ግለሰቦች ሲተናነቃቸው ስላየው ማለት ነው። ፔንቴኮስታልን ፕሮቴስታንት ከሚለው እንትን ውስጥ ለመመደብ በጣም ሲቸገሩ ስላየው እሱ ነገር አይባልም ወይ ሚለውንም አጠራርገ እስኪ መልስ። ምን አልሽ? ፔንቴኮስታል ፕሮቴስታንት አይባልም። ፔንቴኮስታል እሱ ነገር አዎ፣ እዚህ ከካቶሊኮች ጋር እዚህ ሲያወሩ ሰምቼ አይደሉም ነገር ተናነቀው ከዛ አይባሉም ማለት ነው። ይህ ነገር እንዴት ነው ከታሪክ አንጻርስ? ፔንቴኮስታል ፕሮቴስታንት አይባልም ወይ ነው ጥያቄ። እንደዚህ ያለውን ሰው እንግዲህ ማን እንደሆነ ባላውቅም ግን ፔንቴኮስታሎች ፕሮቴስታንት አይደሉም ባለበት ቅጽበት ፕሮቴስታንቲዝም እንዳልገባውና ራሱን ፕሮቴስታንት ወይ እሱ ያለበትን ትራዲሽን ብቻ ፕሮቴስታንት ብሎ እየጠራ እንደሆነ እረዳለሁ። አስቀድሞ ማለት የምችለው ነገር እሱ ነው። ፔንቴኮስታል ፕሮቴስታንት አይባልም ባለበት ቅጽበት በቃ ሂዝ ናት ፕሮፌሽናል ራሱ እዚህ ነገር ላይ ለማውራት ማለት ነው። ፔንቴኮስታሎች ፕሮቴስታንት ይባላሉ፣ በደንብ ይባላሉ። ይሄ በጣም አደገኛ የሆነ ፕሮቴስታንቲዝምን አለመረዳት እና እንደ ፕሮቴስታንት ደግሞ
ሲምፕሊ የራስን ትራዲሽን ብቻ ይዞ ራስን ቪንዲኬት ማድረግ በቃ እኔና እኔ የሚል አይነት እንትን ነው ብዬ አስባለሁ። እኔ ከእንደነዚህ አይነት ሰዎች እነዚህ አይነት ሰዎችን በመስማት ጊዜያችሁን ባታባክኑ ብዬ እመክራችኋለሁ። ቤቲ ራሳችሁን አታድክሙ። በቃ ባለፈውም ብያለሁ። ብዙ ሰው ሀሳብ ሊሸጥ ወጥቷል። ቲክቶክ ላይ የምትወጡት ሀሳብ ልትሸጡ ነው። እኔም ዛሬ ሀሳብ ልሸጥ ነው የወጣሁት። ምንም አከራክርም። ግን የምትገዙትን ነገር መምረጥ ያለባችሁ እናንተ ናችሁ። ሃይኮፒ ነገር የማይጠቅም ነገር ገዝታችሁ ጨጓራችሁ፣ ልባችሁ፣ አይምሯችሁ የማይታመም ነገር የለም። ዳታችሁ አልቆ ገንዘብ ጨርሳችሁ ጉልበት ጨርሳችሁ ምናምን ማለት ነው። ይሄ በጣም አደገኛ ነው። ስለዚህ እንደነዚህ አይነት ሰዎችን ትንሽ እንትን ማድረግ ያስፈልጋል፣ መምከር ያስፈልጋል፣ መገሰጽም ያስፈልጋል። እባካችሁ እንደው ረጋ በሉ፣ ተረጋጉ። እንደው በቃ እኮ ከሰማይ በታች አዲስ ነገር የለም ብሎ ነግሮናል። እንግዲህ ሰለሞን እውነቱን ይሁን እውነቱን አክቹሊ የማይሳሳት እግዚአብሔር ቃል ስለሆነ እውነቱን ከፀሐይ በታች በቃ ምንም አዲስ ነገር የለም። አዲስ ነገር አትፈጥሩም። አሁን መታችሁ አዲስ ነገር ይዛችሁ ልትመጡ አትችሉም የተባለና ተብሎ ጀስት እንትን ያደረገ ነገር ነው ይዛችሁ የምትመጡ። ስለዚህ ፔንቴኮስታሎች ፕሮቴስታንት አይደሉም ስትሉ አደጋ ውስጥ ነው የምትገቡት። ምን አይነት አደጋ ውስጥ ትገባላችሁ? ፎልስ ስኮላርሺፕ ውስጥ ነው የምትገቡት። ኦኬ ስኮላርሺፑ እንደዛ አያየውም። ስለዚህ ፕሮቴስታንቶችን እንደ ሃይ ቸርች እና ሎው ቸርች ክላሲፋይ ያደርጋቸዋል። አት ሴም ታይም ግን ፕሮቴስታንቶች አይደሉም የሚል አደገኛ የሆነ ነገር እንትን አያደርጉም፣ አያስቀምጡም። የኢየሱስን አስገቢልኝ። አንድ መጽሐፍ እንግዲህ እንትን ልበላችሁ ልጠቁማችሁ እንደዚህ ከተባለ አይቀር ዋይ ዘ ሪፎርሜሽን ስቲል ማተርስ የሚል አንድ መጽሐፍ አለ። ማይክል ሪቭስ እና ቲም ቼስተር የተባሉ። ማይክል ሪቭስን እንግዲህ አንኮንችብል ፋየር በሚለው መጽሐፉ ላይ የምናውቀዋለን። ሌሎች መጽሐፍትም አሉት። ማይክል ሪቭስ የታወቀ ስኮላር ነው። እንግዲህ ይሄ ሪፎርም ስኮላር ነው። ማይክል ሪቭስ እና ቲም ቼስተር አንድ መጽሐፍ አላቸው። ያ መጽሐፍ ደግሞ ዋይ ዘ ሪፎርሜሽን ስቲል ማተርስ የሚል መጽሐፍ ነው። ሪፎርሜሽኑ ስቲል ማተር የሚያደርገው ለምንድን ነው? ለምንድን ነው የሚያስፈልገው ሪፎርሜሽኑ? ወይ ሰው ኦብሶሌት ሆኗል የሚለውን ነገር እንትን እያደረጉ ነው ያሉት። እና ኦኬ ላይቭ ቪዚቢሊቲ ሪስትሪክትድ ይላል። ስለዚህ ወደ መጣሁበት መመለስ አለብኝ። አንዴ ፖዝ ስጡኝ። አንዴ ፖዝ ታይም ኮፒ ሊንክ አካውንት በዚህ አካውንት ነበር ዲቤት ልገባ የነበረው። ነገሩ ደግነቱ እነሱም አልተቀበሉ። ጋይስ ኮፒ ሊንክ አድርጉት እባክህ። ኦኬ እዚህ መጽሐፍ ላይ ዋይ ዘ ሪፎርሜሽን ስቲል ማተርስ የሚል መጽሐፍ ነውና ማይክል ሪቭስ እና ቲም ቼስተር ናቸው። ይህ መጽሐፍ ማለት ነው። እጄ ላይ ስላለ እዚሁ አገኘሁት ማለት ነው። እዚህ እስከመጣ ድረስ እዚህ መጽሐፍ ላይ እነዚህ ሰዎች የሚያነሷቸው እንደ ፕሮቴስታንት የሚያነሷቸው ሲምፕሊ ሪፎርሜሽኑን ሲያስቡ የሚያነሷቸው ትራዲሽኖችን ሲምፕሊ ላሳያችሁ። ባጭሩ ነው የማነበው ማለት ነው። 500 years ago a young monk walked from his monastery ብሎ ስለ ሉተር ይናገራል። ስለ 95ቱ ቴሲሶች ይናገርና የሉተርን ሀሳብ በሰፊው ያስቀምጣል። አንድ ከዛ በኋላ ሉተር ከተነሳ በኋላ ደግሞ በ1536 ደግሞ ጆን ካልቪን ደግሞ የተነሳበትን ይናገር። ከዛ በፊት የሁልሪክ ኢንትሮዳክሽን ብቻ ነው ማነብላችሁ። እሺ ሁልሪክ ዙዊንግሊ ያነሳል። ዙዊንግሊ ስዊዝ ላይ ሉተር በጀርመን እያደረገ ያለውን ዙዊንግሊ ደግሞ በስዊዝ እያደረገ እንደነበረ ይናገራል። ቀጥሎ ደግሞ ጆን ካልቪንን ያነሳል። ካልቪን ደግሞ በ1509 እስከ 1564 እንደ አውሮፓውያን አቆጣጠር ያደረገውን ነገር ይናገራል። ከዛ በኋላ እንግሊዝ ውስጥ ደግሞ የሪፎርሜሽን ኦሪጂን ምን እንዳደረገ ደግሞ ይናገራል ማለት ነው። ስለ አንግሊካን ትራዲሽን ይናገራል። ከዛ በኋላ ደግሞ በእንግሊዝ የነበረው የቸርች ኦፍ ኢንግላንድ እንቅስቃሴ ደግሞ ቀጥሎ ደግሞ ምን ይዞ እንደመጣ ይናገራል። ቀጥሎ ይዞ የመጣው ነገር ደግሞ እነ ሄንሪ አርኪቢሾፑን ከዛ እነ ቶማስ ክራምነር ምናምን ካነሳ በኋላ ማለት ነው። ከዛ በኋላ ደግሞ የዌዝሊያን ትራዲሽኑ ደግሞ እንደመጣ ይናገራል። ከዛ ከዌዝሊያን ትራዲሽኑ በኋላ ደግሞ ቸርች ኦፍ ኢንግላንድ ማለት ነው። ከዌዝሊያን ትራዲሽኑ በኋላ ደግሞ ፔንቴኮስታሎች ምናምን ደግሞ እንደመጡ ይናገራል ማለት ነው። ኦኬ ስለዚህ ሙሉ ኢንትሮዳክሽን ውስጥ ትመለከቱ እነዚህን ምን አድርጎ ያቀርባቸዋል? ትራዲሽን፣ ፕሮቴስታንት ትራዲሽን አድርጎ ያቀርባቸዋል። ስለዚህ ፔንቴኮስታሎች ትራዲሽናቸው ፕሮቴስታንት አይባልም
የሚል ሰው ካለ ሲምፕሊ የራሱን በጣም በቃ ቪንዲኬት አድርጎ እኔ አንደኛ ምናምን ለማለት እየሞከረ ነው፣ ወይም ደግሞ ፔንቴኮስታሊዝሙ ዝም ብሎ ለመግፋት እየሞከረ ነው። ይሄ ጨለምተኝነት ተብሎ ይጠራል፣ ወይም ደግሞ ፔሲሚዝም ተብሎ ይጠራል። ፕሮቴስታንት አይደሉም ፔንቴኮስታሎች የሚለው ፔሲሚዝም ተብሎ ይጠራል። አንተ እሱን እንድትል ማን ስልጣን ሰጠ? ማን ስልጣን ሰጣችሁ? እንዲህ የሚሉ ሰዎችን የምንጠይቀው ጥያቄ ማን ነው ስልጣን የሰጣችሁ? አይደለም በቃ ጴንጤ እንትን አይደለም ፕሮቴስታንት አይደለም እንድትሉ ማን ስልጣን ሰጣችሁ? ኢትዮጵያ ውስጥ ተውት። ኢትዮጵያ ውስጥ ሲምፕሊ በጴንጤ ስም ነው ፕሮቴስታንት ሁሉ ያለው። ግን ሲምፕሊ ከሪፎርሜሽኑ ጀምራችሁ ራሱ ጴንጤን አይ ፕሮቴስታንት አይደለም እንድትሉ ማን ነው መብቱን የሰጣችሁ? ማንም መብት አልሰጣችሁም። ስለዚህ ምሁራኑ ፔንቴኮስታሊዝምን እንደ ፕሮቴስታንቱ ሙቭመንት አካል ያዩታል። እንደ ፕሮቴስታንቱ ሙቭመንት አካል ሲመለከቱት ግን ኦፍኮርስ ከሃይ ቸርቾቹ ወይም ደግሞ ከነ ቸርች ኦፍ ኢንግላንድ ከሉትራን እና ከነ ፕሬስባይቴሪያን አይነቶቹ ጋር ደግሞ አያስቀምጡትም። በዛ መንገድ እንደ ሃይ ቸርች ግን አያስቀምጡትም። እዛው ትራዲሽን ውስጥ ያለው የራሱ የሆነ ትሬት አለው ወይም ደግሞ የራሱ የሆነ ባህሪ ያለው የራሱ የሆነ መገለጫ አለው እንጂ ፕሮቴስታንት አይደለም አይባልም። ስለዚህ እዚህ ላይ ጥንቃቄ ይፈልጋል ብዬ አስባለሁ። እኔ ሲምፕሊ ፕሮቴስታንት አይደለም ሲል ገና ሰውየው እንትን ነው ማለት ነው፣ በቃ ጨለምተኝነት ይዞታል ማለት ነው። የሆነን ሰው ማስቀየም ፈልጓል ማለት ነው እንጂ ዝም ብሎ ከሜዳ ተነስቶ ፕሮቴስታንት አይደለም ጴንጤና አይልም፣ እንደዛ አይባልም። ስለዚህ ያው ጌታ ይረዳቸዋል እንዲህ የሚሉ ሰዎችን። ግን መልሱ ይሄን ቤቲ የሃይ ቸርች ማለት ምን ማለት ነው የሚል ጥያቄ አለ። አይ ቲንክ ሃይ ሳክራመንታል ቪው ያላቸው ለማለት ፈልገ ነው። ሜይ ቢ የኔ ጥያቄ አይደለም። ከታች ስለ ሊተርጂካል ናቸው ማለት ነው። ሊተርጂካል ናቸው ማለት ሃይ የሆነ ሊተርጂካል አስፔክት አላቸው። ሃይ ቸርቾች ማለት እነሱ ናቸው። ወደ ካሪዝማቲክ እንትን ውስጥ መጡ፣ ወደ ካሪዝማቲክ ሙቭመንት ውስጥ መጡ የምታገኟቸው ነገሮች አሉ። ካሪዝማቲክ ሙቭመንት ውስጥ ማለት ካሪዝማቲክ ሙቭመንቱ ይዟቸው የመጣቸው ነገሮች ቤተክርስቲያኖቻቸውን እንትን ያደረገበት አይደንቲፋይ ያደረገበት መንገድና ማጂስቴሪያል ሪፎርመርስን ተከትሎ የመጣው ይሄ የመጀመሪያዎቹ ከሉትራን ከፕሬስባይቴሪያን ምናምን ከአንግሊካን አንጻር ያሉት ያላቸው የአምልኮ ስርዓቶቻቸው ራሱ የተለያዩ ናቸው። ሃይ ቸርች የሚባሉት ከዛ ከአምልኮ ስርዓቱ አንጻር እና ከሊተርጂካል አክቱ እና ሳክራመንታል ቴዎሎጂያቸው አንጻር ነው የሚባለው። ማለት ወደ ካቶሊክ ጠጋ ይላሉ። ካቶሊክ ናቸው አላልኩም፣ ካቶሊክ አይደሉም። የካቶሊክን ሳክራመንታል ቴዎሎጂ ኮምፕሊትሊ እንትን ያደርጋሉ፣ ክሪቲሳይዝ ያደርጋሉ። አደሴም ታይም ግን ሊተርጂካል አክታቸው ግን ይመሳሰላል፣ ከኦርቶዶክስና ካቶሊክ ጋር ይመሳሰላል። እንደዚሁም ምልከታቸውም ሀይ የሚባልበት ምክንያት እሱ ነው። ሎው ቸርች ሲባል ደግሞ አምልኳቸውም ኦልሬዲ በፔንቴኮስታሉ እንትን ውስጥ የቃኙት ከዚህ ከባፕቲስቶች ጀምሮ ይጀምራል መሰለኝ። ከዛ ጀምረው ያሉትን ነው እንደዛ የምንላቸው ማለት ነው። እስከ ዲኖሚኔሽናሎች ድረስ ይሄዳል። እነሱን ነው እንደዛ የምንላቸው። እሺ፣ ሶስተኛ ጥያቄ ፔንቴኮስታልን ከጥንቱ ቤተክርስቲያን ታሪክ የራቀችን ወይም የተቆረጠች ናት ወይ የሚል ነው። ከትምህርትም አንጻር ሊሆን ይችላል። ከዛ ከጥንቱ ቤተክርስቲያን እንደራቀች ተርጉም ስለሚነሳ እሱ ላይስ ምን ትላለህ? አያይዘ ደግሞ ፔንቴኮስታል ሲባል ሳክራመንትን በጣም እንደምናቃልል እንደዛ ተደርጎ የሚወራም ነገር አለ። ከእሱንም አንድ ላይ አድርገን እስቲ መልስልኝ፣ ሁለቱም ማለት ነው። ኦኬ፣ ፔንቴኮስታሎች ከቤተ ክርስቲያን ታሪክ የተነጠሉ ናቸው ወይ የሚለው በፍጹም አይደለም። በፍጹም አይደለም። በዛ መንገድ መታየት የለበትም። አደሴም ታይም ግን በተለይ ሳክራመንትን የሚያብራሩበት መንገድ ጀስት ቤተክርስቲያን ታሪክ ላይ ካለው ነገር ትንሽ ለየት ግን ይላል። ሳክራመንቶችን የሚያብራሩበት መንገድ ማለት ነው። ያ ነገር ትንሽ ከቤተክርስቲያን ታሪክ ጋር እንትን አይደለም፣ ያላቸው ማብራሪያ አንድ አይደለም የሚያስብል ነገር አለው። ያ ማለት ግን ኮምፕሊትሊ የተቆረጡ ናቸው ማለት አይደለም። ለምሳሌ ቅድም ብያቸዋለሁ፣ በነገረድነት ውስጥ ዋናው ጉዳይ እንደውም ሲምፕሊ ከዚህ ፈቃድ እንደዚሁም ደግሞ ከጸጋና እምነት ግንኙነት ጋር የተገናኘ ነገር ነው እና እነሱ ነገሮች ላይ ደግሞ ፔንቴኮስታሎች የቤተክርስቲያን ታሪክ ውስጥ ያለውን አይነት እንትና ቪው አላቸው ብዬ ይህን በጽኑ ነው ማምነው። ባይዘው አርሚኒያኒዝም እና ፔንቴኮስታሊዝም የያዘው ነገረ ድህነት በተለይ ደግሞ ፈቃድን በተመለከተ ጸጋና እምነትን በተመለከተ የጸጋና የእምነትን ግንኙነት በተመለከተ የሰዎችን ፈቃድ ዊል በተመለከተ
ከእግዚአብሔር የሚመጣው ድህነት ከሰዎች ፈቃድ ጋር እንዴት እንትን ያደርጋል፣ እንዴት ኮሚኒኬት ያደርጋል የሚለውን ነገር በተመለከተ አርሜኒያኑ የያዘው ቪው እና ፔንቴኮስታሉ እሱን ኢንዶርስ ስላደረገ ያ ቪው አንድ አይነት ነው ብዬ አስባለሁ። በኮንሰንሰስ ደረጃ የምናገኘው እንደውም የእነሱን ቪው ነው ብዬ አምናለሁ በቸርች ሂስትሪ ውስጥ ማለት ነው። ስለዚህ ተቆርጠዋል ማለት አንችልም። ይሄ ስህተት ነው የሚሆነው። ይሄ በጣም በጣም ሀይ የሆነ ኮንቪክሽን ነው። ከዛ ባለፈ ለመንፈስ ቅዱስ ኃይል የሚሰጡት ስፍራ ኤርሊ ቸርች ላይ የነበረ ነገር ነው። ምንም የሚያከራክር ነገር አይደለም። ስለዚህ ጀስት የኦርቶዶክስ ቤተክርስቲያንን መመልከት እንችላለን። የጥንት ቅዱሳን ብለው የሚጠሯቸውና ገድል የሚጽፉላቸው እነዛ ሰዎች ብዙዎቹ የተገለጡት ሲምፕሊ አሁኑን ይህን ካሪዝማቲክ የሚመስለውን ነገር ይዘው ነው፣ ወይም ደግሞ መንፈስ ቅዱስ የእግዚአብሔር ኃይል በእነሱ ላይ ተገልጧል በሚል ሀሳብ ውስጥ ነው እነዛ ሰነዶች የተጻፉት። እነዛን ሰነዶች ኢቭን ገድላቱን እኮ ዲስፓይስ ስናደርጋቸው ልክ አይደሉም ምናምን ስንል እኮ የእግዚአብሔር ኃይል መገለጡን አይደለም ልክ አይደለም የምንለው እኮ ተገልጦ ሊሆን ይችላል እኮ፣ ግን ደግሞ ከሱ በኋላ የመጡ ከዛ ስቶሪ በኋላ የመጡ የተሸከሙት ቴዎሎጂ ግን ስህተት ነው አይደል ፖይንታችን። ስለዚህ ቸርች ሂስትሪን ከቸርች ሂስትሪ የተቆረጠ ነገር አላቸው የሚለው ብዙ የሚያስኬድ ነገር ነው ብዬ አላምንም። በዛ መንገድ አይደለም ማለት ነው። የመጀመሪያው ነገር ይሄ ነው። ሁለተኛው ከሳክራመንት አንጻር ያነሳሹ ነው። ሳክራመንት ላይ ሜሞሪያሊስት አይደሉም። ብዙውን ጊዜ የሚባል ነገር አለ። ፔንቴኮስታሎች ሜሞሪያሊስቶች ናቸው ሲባል ሰምቻለሁ። ፓወር ባንክ ያስፈልገኛል። ሶሪ ጋይስ፣ ፓወር ባንክ ያስፈልገኛል መሰለኝ። ምን አይነት ቪውን ያላቸው ሲባል ሳክራመንቶች በመንፈስ ቅዱስ ኃይል የሚደረጉ የሚወሰዱም ናቸው፣ የመንፈስ ቅዱስ ኃይል የሚገለጥባቸውም ጭምር ናቸው ብለው ነው የሚያምኑ ስለ ሳክራመንት። ስለዚህ ስለ ሞድ ኦፍ ፕሬዘንስ ሲመጣ ለምሳሌ ጌታ እራት ላይ ሲምፕሊ ስፒሪቹዋል ፕሬዘንስ ነው ያለው፣ የጌታ እራት ላይ ማለት ነው። በእነሱ እሳቤ ውስጥ ስፒሪቹዋል ፕሬዘንስ ነው ያለው። ወይም ደግሞ ይሄ ስፒሪቹዋል ፕሬዘንስ ስንልም እንትኖቹ አይደለም የሪፎርምዶቹን አይነት አይደለም እያልን ያለው፣ ይሄ ኒውማቲክ ፕሬዘንስ ብለው ይጠሩታል እነሱ በጌታ እራት ማለት ነው። ጥምቀትም ላይ በተመለከተ ስንመለከታቸው ጥምቀትም ላይ እንደው ምንም አናገኝ ምናምን ብለው የሚያስቡ ሰዎችም አይደሉም። ሰው ሲጠመቅ የመንፈስ ቅዱስ ሙላት አብሮ ይሰጠዋል፣ በመንፈስ ቅዱስም አብሮ ይጠመቃል ብለው የሚያምኑ ሰዎች ናቸው። አርሊ ቸርች ላይ ብትሄዱ የመንፈስ ቅዱስ ጥምቀትን ይሄ ከመንፈስ ቅዱስ መወለድን እነሱ የመንፈስ ቅዱስ ጥምቀት አይደለም ከመንፈስ ቅዱስ መወለድንና በውሃ መጠመቅን ግራፊቲዎችን ስትመለከቱ ሲኖኒመስ አድርገው ያዩዋቸዋል። ወይም ደግሞ ሰውየው በውሃ ሲጠመቅ ከመንፈስ ቅዱስ እየተወለደ እንደሆነ ጭምር አድርገው እንትን ያደርጋል። ባፕቲዝማል ሪጀነሬሽን የምንለው ማለት ነው። ጥንት አባቶች በዛ መንገድ ይረዱታል። ግራፊቲዎችም እሱን ያሳያሉ። ለምሳሌ አንድ መጽሐፍ አለኝ። ይሄ መጽሐፍ ይሄንን ያብራራል። ፖል ቲሊች ይባላል ጸሐፊው። አክቹዋሊ በጣም ታፍ የሆነ ጸሐፊ ነው። ካሉኝ መጽሐፍቱላ ከስብስቦቹ ይሄ በጣም እንትን ያደርገኛል ይስበኛል። እና ፖል ቲሊች ፊሎዞፊካል ነው፣ ትንሽ ኤግዚስተንሻል ፊሎዞፊ ምናምን እንትን ያደርጋል። ግን ፖል ቲሊችም ያስቀምጦታል መጽሐፉ ላይ ሂስቶሪካል ቴዎሎጂ ሂስትሪ ኦፍ ክርስቲያን ቶት የሚል መጽሐፍ ነው እና በኋላ ላይ በደንብ አሳያቸዋለሁ። እሱም ያስቀምጠዋል እና ኤርሊ ቸርች ላይ በውሃ መጠመቅንና ከመንፈስ ቅዱስ መወለድን ኦልሬዲ ዋን ታይም ኢቨንት አድርገው ነው የሚያዩዋቸው ይላል። ኢቨን ፔንቴኮስታሎች እሱን ይጠብቃሉ። ሰው በውሃ ሲጠመቅ በመንፈስ ቅዱስም አብሮ ይጠመቃል ብለው ያምናሉ። ስለዚህ በውሃ ጥምቀታቸው ጊዜ እጅግ በጣም ኤክስፔክት ያደርጋል። ጥምቀት አያድንም ያድናል ምናምን የሚሉ ክርክሮች አሉ። እዚሁ ቲክቶክ ላይ እንደው የሆነ ፎርም የተደረጉ ነገሮች አሉ። አንዳንድ ሎካል ቸርች ላይ ያሉ የእምነት መግለጫዎችም እሱን ነገር የሚደግፉ ይመስላሉ፣ ወደዛ ነገር የሚሄዱ ይመስላሉ። ግን ደግሞ ፔንቴኮስታሊዝም በፕራክቲስ ደረጃ ስትመለከቱት ግን ያንን ነገር እንትን ያደርገዋል፣ ወተር ዳውን ያደርገዋል። ስለዚህ በቃ ሜር ሚሞሪያሊስት ናቸው ፔንቴኮስታሎች የሚለው ነገር ፔንቴኮስታል ላይ ብላስፌሚ ነው። ፔንቴኮስታሎች ሜር ሚሞሪያል አይደሉም። ያንን ሪሊ በደንብ ማየት አለብን። እንኳን ጠየቅሽ፣ እንደውም እዚህ ላይ በደንብ ላውራበት። ጥሩ አድርገሻል። እንደውም እንኳን ጠየቅሽ። አንድ መጽሐፍ ላሳያችሁ። ይሄ መጽሐፍ መለሳለሁ ወደዚህኛው ፔጅ። ተዋርድ ፔንቴኮስታል ቴዎሎጂ ኦፍ ዘ ሎርድ ሰፐር ይላል። ክሪስ ግሪን የተባለ ሰው የጻፈው መጽሐፍ ነው። ይሄ መጽሐፍ ማለት ነው። ይህ መጽሐፍ አምጡልኝ እስቲ ውጭ ያላችሁ እባካችሁ። መጽሐፍ ነው የምለምነው እኔ። ይህ መጽሐፍ ማለት ነው ክሪስ ግሪን ተብሎ ይጠራል። ክሪስ ግሪን ፔንቴኮስታል ቴዎሎጂ ኦፍ ዘ ሎርድ ሰፐር የሚል መጽሐፍ አለው እና ባለፈው የሹዋ ቤት ይህ መጽሐፍ በደንብ ዳሰነዋል፣ አይተነዋል። ይህ መጽሐፍ በደንብ እና ክሪስ ግሪን ስለ
ፔንቴኮስታል ቴዎሎጂ የሚያነሳው ነገር ግን በሎካል ቸርች ደረጃ አንዳንድ የእምነት መግለጫዎች ትንሽ ዴቨሎፕድ መሆን እንዳለባቸው የሚያሳይ ነው። ሶ ግን በአጠቃላይ ፔንቴኮስታል ትራዲሽኑ ግን ምን ያምናል፣ ምን ያስባል የሚለውን ነገር በደንብ አስቀምጠውታል። አክቹዋሊ እነ ካርካይነንም አስቀምጠውታል፣ እነ ኪነርም ጭምር በተወሰነ ደረጃ ኪነርን አይቻለሁ የተወሰነ። ሶ ግን ለምሳሌ ይሄ ሰው የሚያነሳቸውን ነገሮች ላሳያችሁና እንትን ላድርግ። አክቹዋሊ ብዙ ነገር አላነሳላችሁም፣ ግን እንደዚህ ይላል however, it's not enough to say that communicants merely reflect the symbols as communion effects and merely cognitive experience. Instead, celebrants actually feed upon the symbols as well as the emblems and figuratively eat Jesus' flesh and blood. የጌታ ራት ሲወሰድ የክርስቶስ ስጋና ደም ፊግሬቲቭሊ እንደሚወሰድ ያምናሉ ብሎ ያስቀምጣል። በዛ መንገድ ያምኑታል። ኢቭን የዮሐንስ ወንጌል ምዕራፍ 6ቱን ስጋዬን ካልበላችሁ ደሜን ካልጠጣችሁ የሚለው ቀጥታ ለክርስቶስ ስጋና ደም የዋለ ነው አይልም። ሉተር ራሱ አይጠቀመውም እሱን ነገር። በነገራችን ላይ ዮሐንስ 6ን ለጌታ ራት ነው ሉተር ራሱ አይጠቀመውም። ግን ደግሞ ያንን ያነሳና ግሪን ምን ይላል? እንደ ሰከንደሪ ሚኒንግ ግን ልንወስደው እንችላለን ይላል። ሰከንደሪ ሚኒንግ ግን አድርገን ልንወስደው እንችላለን ይላል። ስለዚህ በዛ ውስጥ የሚገኙ በረከቶች አሉ። አዎ ይህንን መጽሐፍ አሳይቻችኋለሁ ከዚህ በፊት የመሰረተ ክርስቶስ መጽሐፍ ነው ይህ መጽሐፍ። እዚህ መጽሐፍም ላይ ያገኘሁትን ነገር አስነብቤያችኋለሁ። በጌታ እራት ውስጥ የምናገኘው ነገር ምንድን ነው ሲባል በጌታ እራት ውስጥ የምናገኘው ነገር በክርስትናችን ጭምር ጸንተን የምንኖርበትን ጸጋ ጭምር እናገኛለን ይላል። ስለዚህ በጌታ እራት ጸጋ አንካፈልም፣ በጌታ እራት ጸጋ አይተላለፍም ምናምን የሚለው ነገር ሲምፕሊ ክላሲካል ፔንቴኮስታሊዝም ውስጥ የለም። ይሄ ሜር ሚሞሪያል አይደሉም፣ ሜር ሚሞሪያል አይደለም። ስለዚህ በዛ መንገድ ነገሮችን ከመውሰድ መጠንቀቅ ያስፈልጋል። ሌሎችን ግን ላሳያችሁ እንደው ስለጀመር ነውና አሪፍ ስለሆነ ማለት ነው። ኢቭን አሁን እኛም ራሳችን የእምነት መግለጫዎቻችንን በምን መልኩ ነው ማየት ያለብን የሚለውን ነገር ያሳየናል። ለፔንቴኮስታልና ኢቭን ለኢቫንጀሊካል ቸርች ኦልሬዲ ኤምኬሲን ጨምሮ ኤምኬሲ ሲምፕሊ ፔንቴኮስታሊዝም አፌክት አርጓት እንደሆነ ካሪዝማቲክ ሙቭመንት አፌክት አርጓት እንደሆነ እንጂ ራሷን ብያቸዋል ፉል ፔንቴኮስታል ነኝ ብላ አይደለም የምታቀርበው። ግን ደግሞ ኢቭን ለነሱም ጭምር የእንትን ጉዳይ የዚህ የሳክራመንቶች ጉዳይ ምናምን ሲነሳ እንደው ምንም በቃ ባዶ ሜሞሪያሊስቲክ የሆነ ቪው አብሮ ይነሳል ብዬ አላም፣ በዛ መንገድ ይቀመጣል ብዬ አላም። ኢቭን እንደው አርቲኩሌሽናቸው ትንሽ መስተካከል የሚገባው ቢሆንም ሰምሃው ግን እንትን ነው በፕራክቲስ ደረጃ ግን የሚያምኑት ጉዳይ ነው። ከዛም ባለፈ ደግሞ የእምነት አቋሞቻቸው አፕዴት ሊደረጉ የሚችሉ መሆናቸውን ያምናሉ። ኢቫንጀሊካል ቸርቾቻችን እንደዛ ናቸው። ኤምኬሲም ጋኑ ቃለ ሕይወት ኑ ገነት ቸርች ኑ የሆነ ቤተክርስቲያን ኑ አንድ ነገር ያምናሉ። የእምነት አቋማቸው መጽሐፍ ቅዱስ አይደለም። የእምነት አቋማቸው ሲምፕሊ በመጽሐፍ ቅዱስ መሰረት እየተመዘነ ሊሻሻል የሚችል ጭምር በመጽሐፍ ቅዱስ እየተመዘነ ሊታረምና ተሻሽሎ ሪቫይዝ ተደርጎ ሊወጣ የሚችል ነገር ጭምር ነው። ኦልሬዲ የእምነት አቋማቸው እንደ ሎካል ቸርች ማለት ነው። ሊያሻሽሉ የማይችሉት ብቸኛ ነገር ነው ብለው የሚያምኑት ነገር መጽሐፍ ቅዱሳቸው። ስለዚህ ከዛ አንጻር ስለሚመለከቱት ብዙ ከእንትኑ ጋር አይደለም፣ ትግላቸው ከዛ ነገር ጋር አይደለም ብዬ አምናለሁ። ይህንን ይዘን ቴሌግራም ቻናሌ ላይ አፍተሮል እንትን አድርጌያለሁ፣ ለጥፌ ነበረ የሆነ ጊዜ ላይ ቴሌግራም ቻናሌ ላይ ለጥፌ ነበርና እነሱን የለጠፍኳቸውን ነገሮች ትንሽ ነገር እየወሰድኩኝ ላንብብላችሁ ከምን አንጻር ይመለከታሉ የሚለውን ነገር ማለት ነውና አንዴ ጠብቁኝ የምለጥፈው ፒክቸር ብዛት እሺ በጉዳዩ ላይ አንድ ነገር የጻፈን አንድ ፔንቴኮስታል ላሳያችሁ። መጀመሪያ እሱን ላሳያችሁና ከዛ በኋላ እንትን እናደርግ። እሺ
ስለ ጸሐፊው መጀመሪያ ልንገራችሁ። ጸሐፊው አሞስ ያንግ ተብሎ ይጠራል። አሞስ ያንግ ሪኒዊንግ ክርስቲያን ቴዎሎጂ የሚል መጽሐፍ አለው። ፔንቴኮስታል ቴዎሎጂያን ነው። ሪኒዊንግ ክርስቲያን ቴዎሎጂ የሚል መጽሐፍ አለው። ሲስተማቲክስ ፎር ግሎባል ክርስቲያኒቲ ብሎ እንትን ይሰጡታል። እዛ ላይ አንድ ነገር ያስቀምጣል ስለ መንፈስ ቅዱስ፣ ስለ ጥምቀት፣ ስለ ሳክራመንት ግንኙነት ማለት ነው። እና እንደዚህ ብሎ ያስቀምጣል። ጂሰስ ባፕቲዝም ኤንድ ሪሴፕሽን ኦፍ ዘ ስፒሪት ደስ ፕሮቫይድስ ዘ ሞዴል ፎር Christian principle consistent with the injunction to Nicodemus about the necessity of being born of water and the Spirit. Most importantly, Jesus' own Spirit-baptized life is the reality into which followers are invited precisely through their own baptism in with and by the Holy Spirit. ስለዚህ ከመንፈስ ቅዱስ ጥምቀት አንጻር ያለውን ነገር ካነሳ በኋላ beyond these Christological and pneumatological aspects ከነዚህ ነገረ ክርስቶሳዊና ትምህርተ መንፈስ ቅዱሳዊ ገጽታዎች ባለፈ however the Trinitarian point to underscore ልናሰምርበት የሚገባው ስላሴያዊ ነጥብ አለ is that the practices are relational and semiotic means through which divine grace is communicated to undeserving creatures አለ። ስለዚህ ለማይገባቸው ፍጡራን የእግዚአብሔርን ጸጋ የእግዚአብሔርን ይሄንን ሴቪንግ የሆነውን ግሬስ ይሄንን የእግዚአብሔርን መለኮታዊ ጸጋ ኮሚኒኬት የምናደርግባቸው ልምምዶች መሆናቸውን ጭምር ማመን አለብን ይላል። ቅዱሳት ምስጢራትም ማለት ነው። ከዛስ what is important here is identification of Trinitarian God as the one who has initiated such charismatic and redemptive encounters for human beings and has chosen to reveal himself in precisely these events. ስለ ጌታ እራትና ስለ ጥምቀት እያወራን ይሄን እያወራ ያለው ማለት ነው። በእነዚህ ኢቨንቶች ውስጥ ክርስቶስ ራሱን ምን ማድረግ ይወዳል? እግዚአብሔር ራሱን መግለጥ ይወዳል ብሎ ያስቀምጣል ማለት ነው። እሺ this means that the practices precede individual participation and effect significantly shape such participation. It also means that these ecclesial practices of the body of Christ and the fellowship of the Spirit constitute the normal matrix within or through which people encounter God's saving actions. ስለዚህ የእግዚአብሔርን የማዳን ተግባር ራሱ የምንመለከትባቸው ናቸው ብሎ ያስቀምጣል። ይሄን እያለ ያለው ማን ነው? አሞስ ያንግ። ኦኬ አሞስ ያንግ ነው። ስለዚህ በአማርኛ የተረጎምኩትን ትንሽ ላስቀምጥላችሁ። እንደውም ለምን እንትን እንዳረኩ እንግሊዘኛ ዳርበው አላውቅም። ከነዚህ ክርስቶሳዊና ነገረ መንፈስ ቅዱሳዊ ገጽታዎቹ ባለፈ ሊሰመርበት የሚገባው ስላሴያዊ ነጥብ ግን እነዚህ ተግባራት ምስጢራቱ ማለት ነው ወደማይገባቸው ፍጥረታት መለኮታዊ ጸጋ የሚተላለፍባቸው ተዛምዳዊና ምልክታዊ ምክንያቶች መሆናቸው ነው። እዚህ ጋር ዋናው ቁም ነገር አለ። እንዲህ ያሉ የጸጋና በይዞታዊ መስተጋብሮችን ለሰው ልጆች መስጠት የጀመረውና ራሱን በእነርሱ ውስጥ ለመግለጥ የመረጠው ስላሴያዊ አምላክ መሆኑን ማወቃችን ነው። በተጨማሪም እነዚህ የክርስቶስ አካልና የመንፈስ ቅዱስ ህብረት ልምምድ የሆኑት የቤተ ክርስቲያን ተግባራት ሰዎች የእግዚአብሔርን አዳኝነት የሚለማመዱባቸው መንፈሳዊ መደበኛ ተግባራት ናቸው ብሎ ያስቀምጣል። ስለዚህ ይህ የሚያሳየው ምንድን ነው? ጌታችን ኢየሱስ ክርስቶስ ይህንን ቤዞታዊ ግሬስ ኮሚኒኬት ከሚያደርግባቸው የቤተ ክርስቲያን ልምምዶች መካከል የጌታ እራትና ጥምቀት የሚገኙበት ነው ብሎ ያስቀምጣል። ስለዚህ እንደው ከእንትን አንጻር ከዚህ ከጌታ እራትና ከጥምቀት አንጻር ወይም ደግሞ ከዚህ ሌላ ላነብላችሁ ነበር ግን በቂ ነው ይመስለኛል። ከዚህ ከሳክራመንት አንጻር የምናነሳው ነገር ሎካል ቸርቾች ላይ ምናልባትም እንትን መደረግ ያለባቸው ሪቫይዝ መደረግ ያለባቸው ነገሮች እንዳሉ የሚታመን ቢሆን እንኳን ነገር ግን በአጠቃላይ ፔንቴኮስታል ትራዲሽኑን ስትመለከቱ ሲምፕሊ ሜር ሜሞሪያል በቃ ጀስት ምልክትና መታሰቢያ አየነው አሰብንበት ቻው ምናምን የሚባባሉ ነገሮች አይደሉም። ነገር ግን የእግዚአብሔር ጸጋ በእነሱ ውስጥ የሚተላለፍባቸው ናቸው። መንፈስ ቅዱስ በነዛ ኢቨንቶች ውስጥ በኃይል የሚገኝባቸው ጭምር ናቸው። እግዚአብሔር ጸጋውን ኮሚኒኬት የሚያደርግባቸው ናቸው ብለ ያምናል። ስለዚህ ወርልድ ዋይድ ፔንቴኮስታሊዝሙ በዚህ ያምናል። ግን ደግሞ እንትኖቻችን እነዚህ የእምነት አቋሞቻችን ግን ሲምፕሊ አፖሎጄቲክ ጭምር ናቸው። አንዳንዶች ጥምቀትን እንደመገረዝ የሚያዩ ሰዎች አሉ። የጌታ እራትን እንደመገረዝ የሚያዩ ሰዎች አሉ። ስለዚህ እነዚህ ሳክራመንቶች ሲምፕሊ በቃ ለአይሁዳውያን መገረዝ የሚሰጠውን ያህል ትርጉም ያላቸው እንደሆኑ አድርገው የሚያስቡ ሰዎች ስላሉ ከነሱ አንጻርም ጭምር ይሄ ወንጌልን እንትን ከማድረግ ወንጌልን ከማግነን አንጻር ጭምር የተጻፉ አፖሎጂቲክ ነገሮችን የእምነት አቋሞች ውስጥ እናገኛለን። ግን ፔንቴኮስታል ስኮላሮች በዛ መንገድ እናያለን። እነዚህ እኮ ስኮላሮች ናቸው እንጂ የእምነት አቋሞች አይደሉም የሚል ሰው ሊኖር ይችላል። ለምሳሌ ሉትራን ትራዲሽን ላይ እና ሪፎርምድ ትራዲሽን ላይ ብንሄድ ኦልሬዲ ዲቫይንስ ብለው የሚወስዷቸው እንትኖች አሉ። እነ ጆኖን አይነት ሰዎች አሉ።
አይደለ? እንደነ ማርቲን ኬምኔትዝ አይነት ሰዎች አሉ ከሉትራኑ ደግሞ። ስለዚህ እንደነዚህ አይነት ሰዎችን ስንመለከት ሲምፕሊ የምናየው ነገር አለ። ትራዲሽኖቹን የሉትራን ሪፎርም ትራዲሽኖችን ያሳደጉት የእምነት አቋሞቹ ብቻ አይደሉም። ነገር ግን ቴዎሎጂያኖቹ የሚሰጧቸው ምክር ሀሳቦች እና በነዛ ቴዎሎጂያኖች ደግሞ የሚቀርቡ ቴዎሎጂካል ፕሮፖዚሽኖች ጭምር ናቸው አይደለ? ስለዚህ እንደዛ ከሆነ ፔንቴኮስታል ቴዎሎጂያንስም ያንን ፕሮፖዚሽን ኦልሬዲ ያንን ግሎባሊ ፔንቴኮስታሊዝሙ የሚሄድበትን መንገድ አይተው ያንን ፕሮፖዚሽን ያቀርባሉ እና ፔንቴኮስታሉ በዚህ መንገድም ያስበዋል ማለት በቂ ግራውንድ አለ። ስለ ሉትራንና ሪፎርም ትራዲሽን እንደምናነሳው ኮንፌሽናል አለመሆኑ ብቻውን አጌንስት ፔንቴኮስታሊዝም ጥቅም ላይ የማይውልበት ምክንያትም ይሄ ነው ብዬ አስባለሁ። ስለዚህ ሜሞሪያሊስቶች አይደሉም። አንድ ሁለተኛ ነገር ደግሞ ከሜሞሪያሊዝም የሚያንሳል የሚል ኮሜንት እያየው ነው። ተሳስተሃል፣ ስህተት ነው፣ አስተካክለው። በፕራክቲስ በኤክስፔሪየንስ ደረጃ እንደውም በሳክራመንቶች ውስጥ የሚጠበቀው ነገርና ለሳክራመንቶች የሚደረገው ዝግጅት እንደውም ከሌላው ትራዲሽን ጭምር የበለጠ ነው ብዬ ያምናለሁ። ኦልሬዲ እዛ ውስጥ ያለሁበት ስለሆነ ማለት ነው። እና በዚህ መንገድ ከመለስ ነው በቂ ነው ብዬ አስባለሁ። ቤቲ እሺ፣ ቃልዬ በጣም አመሰግናለሁ። ያው እንግዲህ ያስረዘምከው ነው ግን ጥሩ ነው፣ ለሁሉም መማማሪያ ስለሚሆን የመጨረሻው ጥያቄ የመጨረሻው ምንድነው? አንደኛ እንደውም አሁን ስኮላሮችን ልጠይቅ ነበር፣ አንዳንድ ስኮላሮችን የጠቀስክ ነበርና ፔንቴኮስታል ልክ ላይክ እንደ ሌሎቹ እንደ ሉትራን እንደ ሪፎርምዶች ምናምን የተጻፈ እንዲ ኮንፌሽን ምናምን ካቴኪዝም ምናምን ስለሌላቸው እንዴት ብለው አስባሉ መሰለት? ኢቨን ስኮላሮችም እንደሌላቸው ዝም ብሎ አይነት ነገር ደና እንኳን የተጻፈ አሁን እንዲህ እንደምጠቅሳቸው አይነት ስኮላሮች ራሱ የሌላቸው አድርገው የሚያስቡ አሉ። በጣም በንቀት እንደዛ የሚያስቡ ሰዎች አሉ። እንደውም በዛውም ጥሩ የሚባሉ ስኮላሮችን በዛው ሜንሽን ብታደረገን የተሰራም ስራም ካለ የሚታወቅ አይነቶችን በዛውን ብትነግረን አሪፍ ነው። ሌላው ደግሞ ያው ይሄ እንደንትን ነው። ሌላው ፔንቴኮስታል ሲባል ብዙ ጊዜ አንዳንድ ሐሰተኛ ነቢያቶችን እና እብድ ዘማሪዎችን እያሰቡ እያመጡ ሞክ እያደረጉ ይሄ ነው ፔንቴኮስታል ማለት ይሄ ነው እያሉ ስም የሚያጠፉ ከዝማሬም ከሐሰተኛ ነቢያቶችንም አንጻር ማለት ነው እንደዛ የሚያደርጉ ሰዎች አሉና ስለነዚህ ምን ትላለህ? የመጨረሻው ጥያቄ ነው። ቴንኪዩ በጣም ቀጣይ ሰዎች ካላችሁ አንድ ቁጥር ጻፉ። እሺ ከእንትኑ አንጻር ላውራ፣ ከስኮላርሱ አንጻር ማለት ነው። እኔም አይቻለሁ ፔንቴኮስታሎች ስኮላር ኧረ እባክህ እኔ እኮ አንዳንድ ሰው ወይ አንብቡ ወይ እንትን በሉ አንዳንዴ እንደዛ አላለሁ። በቃ የሆነ ትቢት ምናምን ሳይሆን ወይም ደግሞ በቃ እኔ አንብቤ ምናምን እያልኩ አይደለም። ገና ብዙ ማነበዋለኝ። ከነዚህ ውስጥ ራሱ ያላነበብኳቸው ብዙ አሉ። ገና ትንሽ ናቸው መጽሐፍቱ ራሳቸው፣ ግን ያላነበብኳቸው ብዙ አሉ። አንብቡ ምናምን ስል እንትን አይደለም፣ ግን አትሊስት አንብቡ እስቲ፣ ስትመጡ አንብቡ እላለሁ። ለምን ፔንቴኮስታሎች ስኮላር የላቸውም ብለሽ ከጀመርሽ በቃ አታውቂውም ማለት ነው። ስኮላርሺፕ ፔንቴኮስታል ስኮላሮች እያበረከቱ ያለውን አስተዋጽኦ ጭምር አታውቂውም ማለት ነው። በአጭሩ እኔ የሚሰማኝ እንደዛ ነው። ፔንቴኮስታሎች አው ስኮላር አላቸው። አንድ እንትን ልፈልግላቸው፣ አንድ ቪዲዮ ሰርቼ ነበር ከዚህ በፊት ማለት ነው እና እሱን ልፈልግላችሁ እስቲ። አክቹሊ እንትን ላይም ታገኙታላችሁ፣ ምንድነው ቲክቶክ ላይም ታገኙታላችሁ። እዛ ላይም አስቀምጨዋለሁና እዛ ላይም ታገኙታላችሁ። ለምሳሌ ይኸው እነዚህ በኤአይ ነው ኮምፓይል ያደረኩትና አንዳንዶቹን ነገሮች ዲስቶርት አድርጓቸዋል። ኤአይ አትመኑ ጋይስ፣ ለኮምፓይሌሽን ኤአይ ተጠቅሜ ግን ዲስቶርት አድርጓቸዋል። እና እንደዚህ አይነት ፒክቸር ያለው ነገር ሰርች አሉ እንትን ላይ ያለ ቲክቶክ ላይ ያለ እና እዛ ላይ እንትን አድርጉት። ለምሳሌ እነ ጎርደን ፊን ማንሳት እንችላለን። እዚህ ላይ ራሱ ያሉትን ሳነሳ ጎርደን ፊ፣ ሳይመን ቻን እንደዚሁም ደግሞ እነ ክሬግ ኪነር አሉ እዚህ ጋር ማለት ነው ያስቀመጥኳቸው ብዙ አሉ። እነሱን ዝም ብዬ እንትን አድርጌ ነው ራሱ ያስቀመጥኩት ማለት ነው። እነ ክሬግ ኪነር አሉ፣ ቅድም ያስቀመጥኩላችሁ ሰው አለ፣ እነ ሊሮይ ማርቲን አሉ። በጣም ብዙ ስኮላሮች አሉ። ስለዚህ እንደው ፔንቴኮስታሎች ስኮላር የላቸውም የሚለው ሀሳብ ብዙ እንትን አይደለም። እንደው የሆነ ሊስት ላስቀምጥላችሁና ከዛ መጽሐፍ ደግሞ አሳያችኋለሁ። መጀመሪያ እሺ ላንብብላችሁ፣ የሆነ ሊስት ላንብብላችሁ መጀመሪያ ማለት ነው።
ኤቢሲ በነገራችን ላይ ፔንቴኮስታሎች እንደሆኑ ታውቃላችሁ። ኤቢሲ ለምሳሌ ፔንቴኮስታሎች ናቸው። ልጁ ነው ቃል። አዎ አንዴ ቆይ የት እንዳስቀመጥኩት ወይ እሺ፣ ከዚህ ላውጣው መሰለኝ። ስኮላሮች ናቸው። አሁን እዚህ ጋር ቢነገር ብዙ እንትን ያልሆኑ ስማቸው ራሱ ብዙ እንትን ያልሆኑ ስኮላሮች አሉ። ለምሳሌ እነ ጆናታን አልባውክ የተባለ ሰው አለ። እነ ጆናታን አሉ። ከዛ እነ ዳንኤል አውግስቲን አሉ። እነ ሳይሞን ቻን አሉ። ከዛ በኋላ ከሲንጋፖር ደግሞ አንድ ሰው ያስቀምጣል። ቦቢቻው የተባለ ሰው ያስቀምጣል። ከቡልጋሪያ ጆሴፍ ዲሚትሮቭ የተባለ ሰው ያስቀምጣል። ከአውስትራሊያ ስቴቨን ፎጋርቲ የተባለ ሰው ያስቀምጣሉ። ኡልሪክ ጆሴፍሰን የተባለ ሰው ያስቀምጣሉ፣ ከስዊድን ማለት ነው። ከዛ ከፊንላንድ ይሄ ሰው የሲስተማቲክ ቴዎሎጂ ፉለር ሴሚናሪ ላይ የሲስተማቲክ ቴዎሎጂ ፕሮፌሰር ነው። ፔንቴኮስታል ስኮላርሺፕ ላይ በጣም የሰራ ሰው ነው። ግን ፉሊ ፔንቴኮስታል ማለት ያስቸግራል። ፔንቴኮስታል ስኮላርሺፕ ላይ ግን በጣም የሰራ ሰው ነው። ቬሊሜ ማቲ ካርኬነን ይባላል። ካርኬነን ያስቀምጣሉ ከስኮላሮቹ መካከል ማለት ነው። ከዛ እነ ዳንኤል ሊምን ያስቀምጣሉ። እንደዛ እያለን መቀጠል እንችላለን። ፔንቴኮስታል ስኮላሮች እንደው በሊስት ደረጃ ምንም የለም የሚል ነገር ብዙ የሚያስኬድ አይደለም። ሙቭመንቱን ደግሞ የመሰረቱ ሰዎችን ማንሳት እንችላለን። ሌሎች ብዙ ስኮላሮችንም ማንሳት እንችላለን። ይሄኛውን ልለፈውና የተወሰኑ ሌሎች ነገሮችን ላስቀምጥላችሁ። እነዚህ አሁን እዛ 2025 ላይ የተያዘው ካውንስል ላይ ስፒከር የነበሩ ሰዎችን ያስቀመጥኩላችሁ። ሌሎችን ግን እንደዚሁ ደግሞ ላስቀምጥላችሁ እስቲ በአካል ደግሞ ማለት ከገጽ ስንት እንደጀመረ ታውቃላችሁ? ከገጽ 364 ነው የጀመረው። 363 ገጽ ሙሉ የጻፈው ኢንትሮዳክሽን አስባችሁታል? 363 ገጽ የጻፈው ኢንትሮዳክሽን ዮሐንስ ወንጌል ስለምን ያወራል የሚለውን ነገር ብቻ ዳሶ 363 ገጽ ነው የጻፈው። which means አንድ መጽሐፍ ነው ለብቻው። ኢንትሮዳክሽኑ ብቻውን አንድ መጽሐፍ ነው ማለት ነው። ኦኬ አንድ መጽሐፍ ነው። ይሄ እንግዲህ ማን ይባላል? ክሬግ ኪነር ማለት ነው። እሺ አሁን ስለሱ ይሄ ብቻውን አንድ መጽሐፍ ነው አልኳችሁ። 800 ገጽ መጽሐፍ መካከል 363 ገጹ ኢንትሮዳክሽን ነው። which means በቃ ስለ መጽሐፉ፣ ስለ ጂዊሽ ኮንቴክስቱ፣ ስለ ሶሻል ኮንቴክስቱ፣ ስለ ጸሐፊው፣ ስለ ተደራሲያኑ መጽሐፉ ምን ላይ ያተኩራል፣ የመጽሐፉ ታማኒነት ምን ያለው ምናምን የሚለውን ነገር በሙሉ ይዞ እንግዲህ 1600 ገጽ ነው የጻፈው። ኦኬ 363 ገጽ ነው የጻፈው። ከገጽ 363 በኋላ ምን ይቀጥላል? ኮሜንታሪ ይቀጥላል። ስለዚህ ይሄኛው ኮሜንታሪ ገጽ 820 ምናምን ላይ ያበቃል። ከዛ በኋላ ቮሊዩም 2 ይጀምራል። ቮሊዩም 2 ገጽ 800 ምናምን ላይ ይጀምራል። ሁለተኛው ቮሊዩም ገጽ 800 ምናምን ላይ ይጀምራል። ከቁጥር 11 ጀምሮ 835 ላይ ይጀምራል። ኦኬ ከዛ ይሄ ኮሜንታሪ ገጽ ስንት ላይ ያልቃል መሰላችሁ? ይሄ ኮሜንታሪ የሚያልቀው አንዴ ይሄ ኮሜንታሪ የሚያልቀው ገጽ 363 ላይ የጀመረ ኮሜንታሪ ማለት ነው። ገጽ 364 ላይ የጀመረ ኮሜንታሪ የሚያልቀው 1242ኛው ገጽ ላይ which means ወደ 900 ገጽ ያህል ሲምፕሊ ከ900 ገጽ በላይ ምንድን ነው ማለት ነው ኮሜንታሪ ነው። ከ900 ገጽ በላይ ኮሜንታሪ ነው። ከ1600 ገጽ 363 ገጽ ኢንትሮዳክሽን። እሺ ከዛ ወደ 900 ገጽ ምን ኮሜንታሪ ዮሐንስ ወንጌል ላይ። ከዛ አስበሉ ታዲያ የቀረውን ከ1243 ጀምሮ እስከ 1600 ምናምን ድረስ which means ወደ 400 ገጽ አካባቢ ኦኬ ወደ 400 ገጽ አካባቢ ምንድን ነው ታዲያ ከዛ በኋላ የተረፈው ካላችሁ ቢብሊዮግራፊ እና ሶርስ ኢንዴክስ ምናምን ብቻውን ወደ ስንት ገፈጅቶበታል? ወደ 4